በአሕዛብ እጅ ጥፋት የሚመጣ ይመስለኛል። ይሄ ትንቢት አይደለም። ይሄው መንገዱ ይሄው ስለሆነ የመጀመሪያውን ሰይፍ ይዞ የሚመጣው ዳንኤል ክብረት ነው ይመስለኝ። አላሁ አክበር ብሎ ሊመጣ እሱ ወደቁም ተነሱም ቤተ ክርስቲያን አትዋረድም። አደጋ ግን ያደርሳሉ። አደጋ የሚያደርሱት በቤተ ክርስቲያን ክብር ላይ ሳይሆን ቤተ ክርስቲያንን እንደሚገባ አውቀው ከሰማያዊ ማህበር ጋራ የሚደባለቁ መንገደኞች ገና በተጋድሎ ያሉ እንደኛ አይነት ደካማ ሰዎች ስተው ከእግዚአብሔር መንግስት እንዲወጡ እንቅፋት ይሆናሉ ነው የኛ ችግር እንጂ ቤተ ክርስቲያንን ሲኖዶሱ በሙሉ ቢክድ አሁን ካኒ በላይ ሰው መብላት ቢጀምሩ እንኳን ቤተ ክርስቲያን የምናገረው አንድ ቃል ምንድነው? ስርዓተ ቤተ ክርስቲያን ታጥቷል ወይ? ፍትሐ ነገሥቱን አሁን አትመሩበትም ወይ? ሲዘሙት የተገኘ ከመናፍቃን አዳራሽ ዘንድ የኖረ ከመናፍቃን ጋር ህብረት ፈጽሞ ገንዘብ እየተቀበለ ቤተክርስቲያንን መልሶ የሚወጋ ሲወገዝ መልሶ ራሱን ሲኖዶስን የሚያወግዝ ኋላ ደግሞ ተመልሶ ደግሞ ክህነቱን የሚያገኝ ይሄ አይነት ስርዓት ከየት ይመጣ? ከተወገዘ በኋላ የክህነት ስራ የሰራ ከክርስትና ይለይ ነው የሚለው። የዘር ሲኖዶስ ላቋቁም ቤተ ክህነት ላቋቁም ያለውን ሰውዬ መልሰው የቤተ ክህነት ስራ አስኪያጅ አመንዝሯል የሚለውን ሰው አምጥተው ብፁ ወደ ኋላ ያወገዘን ሰው የሲኖዶስ አባል ያደረገውን ሲኖዶስ ያጋልጣል። እንግዲህ ተሸክመን ይዘን እየሄድን ያለ ነው። እንዲወተን ስንናገርም በድፍረት ቤተክርስቲያንን መዳፈር ወይም ደግሞ አባቶችን መዳፈር ብላችሁ የምታስቡ ሊሆን ይችላል። ቀኖናውን በተመለከተ ስርዓተ ቤተክርስቲያን ሲጣስ ቁጭ ብለን የምናይበት ነገር ያን ጊዜ ያን ሁሉ ያለፉት ጥቂት አባቶች ያን ድካም አይተው ግማሹ በጸሎት ሌላው በትምህርት ሌላው ተቀናይቶ ሌላው ኮረፕሽኑን እንዲቀጥል ያደረጉትን ጳጳስ በመኪና አፍኖ ገዳም ከቶ አየ በጸሎት በጉልበት በቀኖና በሁሉም ተረባርቦ በትምህርት ቤተክርስቲያናቸውን አድነዋል። እሱ አሁን አብባ አሁን የኮፕቲክ ቤተክርስቲያን አብባ ለዓለም እየተረፈች እንደ ዳንኤል አይነቱን ራሱን ያስመለከ አይታል። መጽሐፍት ሲጽፍ እኮ የኔ ወንድም ሌላ ሰው አጽፎ አትናገሩ ብሎ ብር ከፍሎ እኮ የሚያሳትም ሰው እኮ ነው። የትኛው ግዕዝ ችሎ ይመስላል? እነ ውዳሴ አምላክን ተርጉሞ ወይንም እንትን ብሎ ያመጣ ይመስላል አሉ ጻፊው። አሁን ይሄን ዜና ከሰሙ ሲናገሩ፣ ሰው ግን ያው ፈረደበት ሰው ለመኖር ትንሽ ተወስዶ ተጠግቶ ነው የሚኖረው። አሁንም አዝለውት የሚኖሩ ስላሉ ነው መጽሐፍ ሲጽፉለት የነበሩ ሰው። የሚዋረድ ድርጅት አለ። እሱ የተዋረደ ድርጅት በማትዋረዷ ቤተክርስቲያን በእግዚአብሔር ልጆች እንደገና ህይወት ይዘራል። ወራዶች ተጠርገው ይወጣሉ። ይሄ እኮ በሩሲያ ቤተክርስቲያን አይተናል። ኮሙኒዝም ከመምጣቱ በፊት በዛሩ መንግስት ጊዜ ሰላም ከመብዛቱ የተነሳ በታሪካቸው በጣም ደልቷቸው ነገስታቱን ቤተ ክህነቱን እየደገፉ ካህናቱ በጣም ድሎት ስላበላሻቸው በቅዱስ ቁርባን በመስዋዕት ውስጥ ከመቀለድ የደረሱ ነበሩ። ያንን እግዚአብሔር ስታሊንን ሌኒንን አምጥቶ ጠረጋቸው፣ ሳይቤሪያ ያስገባቸው፣ አንገታቸውን ቆረጣቸው፣ በመርከብ ጭኖ ባህር ውስጥ ከተታቸው። ቆያችሁኝ። አሜን። እግዚአብሔር አምላካችን እንደኛ እንደ በደላችንና እንደ ኃጢአታችን እንደ ክፋታችን ሳይቆጥርብን እንደሱ እንደ ቸርነቱ እንደ ምሕረቱ ቆጥሮ ይህችን ቀን ቀድሶ ባርኮ ሰጥቶናልና ጊዜ ለፍስሐ እድሜ ለንስሐ የሰጠን ሁሉ እግዚአብሔር ይክበር ይመስገን። በዛሬው ቪዲዮዬ የቪዲዮ መግቢያ እንደሰማችሁት ሊቀ ልሳናት መምህር ፋንታሁን አቄ የተናገሩት ነገር አለ። በዛ ዙሪያ ላይ በደንብ የምንማማርበት ይሆናል። እኔም ሐሳቤን የምሰጥ ይሆናል። በቅድሚያ ግን ለዚህ ቻናል አዲስ እንግዳ ሆናችሁ ከመጣችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ትምህርተ ወንጌልን ተማሩ። ስለ ቤተክርስቲያን ጉዳይ ወቅታዊ የሆኑ ጉዳይ እንድትማሩ የዚህ ቻናል ቤተሰቦች ሁኑ። እንዲሁም ሰብስክራይብ አድርጋችሁ የደወል ምልክቱን ካላበራችሁ ዩቲዩብ እኛ የምንሰራውን ስራ ወደ እናንተ በተቀዳሚነት ተደራሽ እንዲያደርግ ኖቲፊኬሽን ኦል የምትሏን የደወል ምልክቷን ማብራታችሁን እንዳዘነጉ እስከ ቪዲዮ መጨረሻ ድረስ ቆይታ አድርጉ። ቤተክርስቲያን በጌታችን በመድኃኒታችን በኢየሱስ ክርስቶስ ራስነት በዚህ ዓለም በምድር በሰማይ ያሉ ቅዱሳን እና መላእክት ማህበር ናት። አሁን እየተነጋገርን ያለነው ይህ ማህበር ለኛ ለስጋውያን የተገለጠ ሆኖ የዛ ማህበር አባል እየሆንን በክርስቶስ የወይን ግንድነት ላይ እየበቀልን አንድ ቤት ሆነን እየተሰራን እየታነጽን ወደዛ ወደ ዘላለማዊ ቤታችን እንድንሄድ ያገለግሉ ዘንድ ስለተሾሙ ሰዎች እና ስለወደቁ ሰዎች ነው የምናወራው። እነሱ ወደቁም ተነሱም ቤተክርስቲያን አትዋረድም።
አደጋ ግን ያደርሳሉ። አደጋ የሚያደርሱት በቤተክርስቲያን ክብር ላይ ሳይሆን ቤተክርስቲያንን እንደሚገባ አውቀው ከሰማያዊ ማህበር ጋራ የሚደባለቁ መንገደኞች ገና በተጋድሎ ያሉ እንደኛ አይነት ደካማ ሰዎች ስተው ከእግዚአብሔር መንግስት እንዲወጡ እንቅፋት ይሆናሉ ነው የኛ ችግር እንጂ ቤተክርስቲያንን ሲኖዶሱ በሙሉ ቢክድ አሁን ካኒበላይ ሰው መብላት ቢጀምሩ እንኳን ቤተክርስቲያን ምንም አትሆንም። ምክንያቱም ቤተክርስቲያን የሁሉም እያንዳንዱ ሰው በመጀመሪያ ቤተክርስቲያን ነው። ክርስቶስን ያወቀ በጥምቀት የተወለደ ለሷ የሚጋደል ያንን ዘላለማዊ ህይወቷን የሚያውቅ ዓለም ሳይፈጠር የነበረች አሁን ታምረ ማርያም ስናነብ በአምላክ ልቦና ትታወቅ ነበር እመቤታችን እንላለን አይደል? በአምላክ ልቦና ያቺ እኮ ቤተክርስቲያን ናት። እመቤታችን ለምን ታወቀች ቢሉ ጌታ ከሷ መጥቶ እንደሚያድነን ነው። እኛ ለመዳን የተጠራን ገና ሳንፈጠር ተጠርተናል። የሚድን ስላለ ነው በልቦና የታሰበችው። ገና ሳንወድቅ እንደምንወድቅ ይታወቅ ነበርና እና የሚዋረድ ቤተክርስቲያን የለም። የሚዋረድ ተቋም ግን አለ። የሚዋረድ ድርጅት አለ። እሱ የተዋረደ ድርጅት በማትዋረደዋ ቤተክርስቲያን በእግዚአብሔር ልጆች እንደገና ህይወት ይዘራል። ወራዶች ተጠርገው ይወጣሉ። ይሄ እኮ በሩሲያ ቤተክርስቲያን አይተናል። ኮሙኒዝም ከመምጣቱ በፊት በዛሩ መንግስት ጊዜ ሰላም ከመብዛቱ የተነሳ በታሪካቸው በጣም ደልቷቸው ነገስታቱን ቤተ ክህነቱን እየደገፉ ካህናቱ በጣም ድሎት ስላበላሻቸው በቅዱስ ቁርባን በመስዋዕት ውስጥ ከመቀለድ የደረሱ ነበሩ። ያንን እግዚአብሔር ስታሊንን ሌኒንን አምጥቶ ጠረጋቸው። ሳይቤሪያ አስገባቸው። ሌላ አንገታቸውን ቆረጣቸው። በመርከብ ጭኖ ባህር ውስጥ ከተታቸው። የሩሲያ ቤተክርስቲያን ዛሬ ስንት ገዳማት ነው ያሏት? የግብጽ ቤተክርስቲያን ውስጥ የነበረውን ኮረፕሽን እናስታውሳለን። ያን ጊዜ ያን ሁሉ ያለፉት ጥቂት አባቶች ያን ድካም አይተው ግማሹ በጸሎት ሌላው በትምህርት ሌላው ተቀናይቶ ሌላው ኮረፕሽኑን እንዲቀጥል ያደረጉትን ጳጳስ በመኪና አፍኖ ገዳም ከቶ አየ በጸሎት በጉልበት በቀኖና በሁሉም ተረባርቦ በትምህርት ቤተክርስቲያናቸውን አድነዋል። እሱ አሁን አብባ አሁን የኮፕቲክ ቤተክርስቲያን አብባ ለዓለም እየተረፈች ነው። የኛም ቤት እኛ ልጆቿ ከኛ የተሻሉ የሚጸልዩ ደግሞ አሉ። በሐሳባቸው የሚራዱ አሉ። የነበረ ቀኖናውን ጠቅሰው የሚከራከሩ አሉ። ለልጆቿ መማር መጠንቀቅ፣ ራስን በግለሰቦችና በስልጣን ፖዚሽን ላይ አለመጣል ቤተክርስቲያን ሁሌ በንቃት ለመጠበቅ ይጠቅመን ይሆናል። እንደ ዳንኤል አይነቱን ራሱን ያስመለከ አይታል። መጽሐፍት ሲጽፍ እኮ የኔ ወንድም ሌላ ሰው አጽፎ አትናገሩ ብሎ ብር ከፍሎ እኮ የሚያሳትም ሰው እኮ ነው። ፕላጀሪዝም ብቻ አይደለም፣ ሌሎች የጻፉት መጽሐፍ አለ። ሌሎች የትኛው ግዕዝ ችሎ ይመስላል? እነ ውዳሴ አምላክን ተርጉሞ ወይንም እንትን ብሎ ያመጣ ይመስላል አሉ ጻፊው። አሁን ይሄን ዜና ከሰሙ ሲናገሩ፣ ሰው ግን ያው ፈረደበት ሰው ለመኖር ትንሽ ተወስዶ ተጠግቶ ነው የሚኖረው። አሁንም አዝለውት የሚኖሩ ስላሉ ነው መጽሐፍ ሲጽፉለት የነበሩ ሰዎች አሉ። የብሉይ የሐዲሳት ሊቃውንት አሉ። ከዛ በኋላ ወስዶ እሱ ትንሽ ነካነካ አድርጎ የሱን ቋንቋ አድርጎበት ሌላውን ከእንግሊዘኛ እያመጣ ሪሰርች አስመስሎ አሁን ምንድነው የሚለው የእግዚአብሔር ከተማ ነው ምንድነው ሲቲ ኦፍ ጎድ የሚል መጽሐፍ አለ። እሱ ከእንግሊዘኛ አምጥ ራዕይ ዮሐንስ፣ እነዚህን ሁሉ የኢትዮጵያ ሕዝብ ማወቅ አለበት ከየት እንደሚገለበጥ ማለት ነው። እነሱ እኮ ዳይሬክት ኮፒ ናቸው መምህር፣ ዳይሬክት ኮፒ ይገለበጥና ከጎንደር ፎቶ አምጥቶ ከቤተክርስቲያን ግድግዳ ላይ ውስጡ ቁጭ ቁጭ ሲያደርግ የኛ ነው ፒክቸሩ። አየ እሱ ጻፈ ይመስለዋል ሰው። አዎ ሊትሬቸር ይሄ ስቴትመንቶቹን ማስቀመጥ ይችላል። ልክ ነው። ጥሩ አድርጎ ምንድነው የአጻጻፍ ችሎታ አለው። እሱ እውነት ነው አይካድም። ግን ይዘቱ የሱ አይደለም። እና እነዚህ ሰዎች ተዋረዱ። በላይ ተዋረደ ማለት ክህነት ተዋረደ ማለት አይደለም። ይልቅ የሚነግረን ሲኖዶሱ ምን ያህል የቤተክርስቲያንን ተልእኮ ዘንግቶ ፖለቲካውን እንደሚያገለግል ነው የሚያጋልጠው። የማያምን የካደ ሌባ ሰው አምጥቶ ስራ አስኪያጅ ያደርጋል። እኔ በግሌ ለመንኳቸው ጳጳሳት አሉ እንዳይመልሱ እነ ባያብል ያመጡት ሲሉ አብረው ተባብረው ማለት በግሌ ለምኛለሁ፣ ይሰሙኛል። እኛ አባት
ላስት ዊክ ስማቸውን ጠርቻለሁ። አይ የለም አርቀን እንዳው አቅርበን ብናባብልና ብንግባባ ይሻላል፣ ተው ያጠፋቸዋል፣ ተልኮ ይዞ ነው የሚመጣው፣ እምነት የለውም ይሄ ሰው እምቢ ብሎ የመለሱ ጳጳሳት አሉ። ለዛውም አዲስ የተሾሙና ራሳቸውን ፍጹም አዋቂ የሚያረጉና ምክር የማይሰሙ በእድሜም ልጅ የሆኑ ኤክስፒሪየንስ የሌላቸው ወንድ ልጆቻቸው የሚሏቸውን የማይሰሙ ሰዎች አሉ። ይሄን ነው የሚያሳየን የበላይ ጥፋት። በላይ ብቻ እኮ አይደለም። ቀደም ያነበብኩላችሁ ቀኖና ላይ ወለድ የተቀበለ ይባረር ይላል። ያመነዘረ ብሎ ደግሞ ያመጣል። እኛ እኮ ዓለም አቀፍ ደብዳቤ ተጽፎበት ማመንዘሩ የሚታወቅ ሰው አስገብተን ብፁዕ ብለን የምንጠራ ሰዎች ነን። ብፁዕ የሚለውን ቃል እኮ አቢዩዝ ያደረገ ሲኖዶስ ነው እኛ ያለን እኮ። ሲኖዶስ አውግዞት ወደ ኋላ ያወገዘ ሰው ከክርስትና ይለይ ነው የሚለው እንደ ሳዊሮስና እንደ ዜና ማርቆስ አይነት። እንኳን ክነቱ ሊመለስለት ከቤተ ክርስቲያን ይለይ ነው የሚለው። ክርስቲያን ሁሉ መሆን አይችልም። በነገራችን ላይ ከተወገዘ በኋላ የክነት ስራ የሰራ ከክርስትና ይለይ ነው የሚለው። የዘር ሲኖዶስ ላቋቁም ቤተ ክህነት ላቋቁም ያለውን ሰውዬ መልሰው የቤተ ክህነት ስራ አስኪያጅ አመንዝሯል የሚለውን ሰው አምጥተው ብፁዕ ወደ ኋላ ያወገዘን ሰው የሲኖዶስ አባል ያደረገውን ሲኖዶስ ያጋልጣል። ስለዚህ አሁን መልእክቱ ለማን ነው? ሲኖዶሱ ቁጭ ብሎ ራሱን ማየት አለበት። ሪሊ የኦርቶዶክስ አባቶች ነን ወይ ብሎ ቀኖናውን እየሰራን ነው ወይ ብሎ ዋናው መልእክት ይሄ ነው። ቤተክርስቲያን ምንም አትሆን፣ እንዳውም እንዳትሆን እየተጋለጠ እየሄደ ምእመናን ካሁን በኋላ አባቶቻቸውን ለክተው የሚለዩበት ጊዜ ላይ እየደረስን ነው። ለዚህ ነው አባ የሚለውን በቅንፍ ያደረግ ነው። ብፁዕ አባ ብለው የመለሱ ሰዎች የማይመለሰውን ሐዋርያት እንዳይመለስ የፈረዱትን ነው። እንደተወገዘ ይቅርታ ጠይቆ ቢሆን ኖሮ መመለስ ይችላል። ለዛም በክህነት አይደለም ክርስቲያን መሆን ይችላል። ካወገዘ በኋላ ክርስቲያንም መሆን አይችልም። ቆርጠት አለው ነው የሚለው። በክህነት ቀልድ ስለማያውቅ እግዚአብሔር በብሉይ ኪዳን እንኳን የቆሬ ልጆች እነ ዳታንን ምንድነው ያደረገው? መሬት አፋን ከፍታ ዋጠቻቸው። እነዚያ ያጠኑትን እሳት ከሰማይ ወርዳ አቃጠለቻቸው። ይሄን ነው የቀለድንበት። የአዲስ ኪዳንን ክህነት ነው የቀለድንበትና የዚህ የበላይ መስረቅ ከእስር ቤት እንደተመለሰ ለማየት ያብቃ። መስቀሉን እንደያዘ ወደ ቤተ ክህነት ነው የሚመጣው። ማን ይናገረው? እንዳይናገሩት እሱም የሌቦች መዝገብ ይዟል። ከተናገ እናንተም አብረን እንውጣ ሊላቸው ይችላል። አብረን እንውጣ ይሄው ይላል። ደህንነቱ ለሱም ይሰጠዋል እዛ ሊያቆየው ስለሚፈልግ እና ወዳጄ ቤተክርስቲያን ሳይሆን የምትዋረደው በቤተክርስቲያን ስም የሚነግዱ ሰዎች ይዋረዳሉ። ምዕመናን ይሄን ተረድተው ይነሳሉ። ምዕመናን አባታቸውን ይለያሉ። በአባት ስም የሚነግዱት ከቤተክርስቲያን ይወጣሉ። ይሄን ሁሉም ቢካልን ግን ሰይፍ የሚመጣ ይመስለኛል። ታሪክ የሚያሳየን እሱ ነው። ቤተ መቅደስ እየተቀለደበት አይቀጥልም የሚመጣ ይመስለኛል። በአሕዛብ እጅ ጥፋት የሚመጣ ይመስለኛል። ይሄ ትንቢት አይደለም። ይሄው መንገዱ ይሄው ስለሆነ የመጀመሪያውን ሰይፍ ይዞ የሚመጣው ዳንኤል ክብረት ነው ይመስለኝ። አላሁ አክበር ብሎ ሊመጣ ይችላል። እንግዲህ ቪዲዮን እንደተመለከታችሁት ነው። የኔም ሐሳብ አስተያየት፣ ጥያቄም ለአባቶች ጥያቄም የሚሆነው እንግዲህ ሲኖዶሱ ራሱን መፈተሽ አለበት የምንለው ወደን አይደለም። ስርዓተ ቤተክርስቲያኖች መቼስ ሐዋርያዊ ሰንሰለት የጠበቀ ስርዓት አባቶች ደንግገውልን ሄዷል። ያ ስርዓት እየተጣሰ እየተመለከትን ዝም ብለን የምናይበት ነገር የለም። አባቶችን ስትናገሩ አባቶችን ስታብጠለጥሉ እያላችሁ ኮሜንት ላይም አንዳንድ ግለሰቦች እንደው እኔ በሁለት አይን ላየው ይችላሉ። ለቤተክርስቲያን ከመቆርቆር አንጻር፣ የአባቶችን ክብር ለማስጠበቅ አንጻር፣ የአባቶች ክብር የቤተክርስቲያን ክብርም ነው ብላችሁ ከማሰባችሁ አንጻር ግን አባትነት መስፈርት ምን አይነት ነው? አንድ አባት ሊያስብለው የሚችለው ምን ሲያደርግ ነው የሚለውን ነገር ደግሞ ቪዲዮ እንደተመለከታችሁት ነው። ተደጋጋሚ ሐዋርያዊ የሆነ ቀኖናውን እየተጣሰ እየተመለከትን አንዱ ያወገዘውን የተወገዘ ወይም ደግሞ ምንፍቅናን ሰርቶ ወደ መናፍቅ ቤት ደርሶ የመጣን ሰው ድጋሚ ክህነቱን እዛው ላይ እንዲጠበቅ እየተደረገ እንግዲህ ቀኖናውን ፍትሐ ነገሥቱን ሊቀ ልሳናት መምህር ፋንታሁን ዋቄ በተደጋጋሚ እያወጡ የሚናገሩት አባቶችን ከማቅለል አንጻር አይደለም። ሲኖዶስ ራሱ መመርመር አለበት። ቀኖናውን እየተጣሰ እየተመለከተ በየትኛው ሕገ ደንብ ነው እየተመራ ያለው? እንግዲህ አንድን ያወገዘ ጳጳስ
መልሶ ያወገዘ አይደለም እንኳን እኮ ተመልሰው ስልጣነ ክህነት ሊሰጣቸው ቀርቶ እንግዲህ እንደሰማችሁት ነው ከክርስትና ሁሉ ያስወግዳቸዋል። እነዚህን ነው እንግዲህ ተሸክመን ይዘን እየሄድን ያለ ነው። እንዲወተን ስንናገርም በድፍረት ቤተክርስቲያንን መዳፈር ወይም ደግሞ አባቶችን መዳፈር ብላችሁ የምታስቡ ሊሆን ይችላል። ቀኖናውን በተመለከተ ስርዓተ ቤተክርስቲያን ሲጣስ ቁጭ ብለን የምናይበት ነገር የለም። ሁላችሁም ህዝበ ክርስቲያን መጠየቅ ያለባችሁ እንደ ክርስቲያን ልክ እንደ መምህራችን መጠየቅ መቻል አለብን። እንግዲህ እዛ ጋር ስንት ሲያጨፋጭፉ የነበረ ስንት ሰማዕት የቅርብ ጊዜ ታሪክ ነው። ቤተክርስቲያንን ጥቁር ካስለበሱ በኋላ ይህን ሁሉ ነገር ከተደረገ በኋላ አንደኛ የትግራይ ሲኖዶስ ተብሎ ሲከፈል ማንም በዛ ዙሪያ ላይ አንድም ሰው የተናገረ የለም። ጭጭ ነው የተባለው። ያ ሁሉ ህዝበ ክርስቲያን ሲያልቅ አንድም አባት ጉዳይ አልሰጠውም። አንድም አባት ቤተክርስቲያኒቷ እንኳን ወጥታ እንግዲህ ሪፕሬዘንት የሚያደርጉት እነሱ ናቸው። ሲኖዶሱን ሪፕሬዘንት ሊያደርግ የሚችለው ለእነዚህ ሰማዕት ለሆኑት እንኳን መታሰቢያ ይሁን እንኳን አላሉ እና ለስልጣን ማቆያ ተብሎ ቤተክርስቲያንን ሐዋርያዊ የሆነ ቅብብሎሽን እንደው ባይዳፈሩ ባይጥሱ እነሱ በተገለጡ ቁጥር ህዝበ ክርስቲያን በነገራችን ላይ እግዚአብሔር እየሰራ ነው ብዬ ነው የማስበው። እግዚአብሔር ሲሰራ ብዙ ጊዜ መገለጥ ነው የሚኖረው እና እኛም እንድንጠይቅ ይሆናል። አገልጋዮችም እንድትጠይቁ በቤተክርስቲያን እያገለገላችሁ ያላችሁት እንዲሁም ህዝበ ክርስቲያንም ራሱ መጠየቅ መቻል አለባችሁ። የምናገረው አንድ ቃል ምንድነው? ስርዓተ ቤተክርስቲያን ታጥተዋል ወይ? ፍትሐ ነገሥቱን አሁን አትመሩበትም ወይ? ሲዘሙት የተገኘ ከመናፍቃን አዳራሽ ዘንድ የኖረ ከመናፍቃን ጋር ህብረት ፈጽሞ ገንዘብ እየተቀበለ ቤተክርስቲያንን መልሶ የሚወጋ ሲወገዝ መልሶ ራሱን ሲኖዶስን የሚያወግዝ ኋላ ደግሞ ተመልሶ ደግሞ ክህነቱን የሚያገኝ ይሄ አይነት ስርዓት ከየት የመጣ ነው? አባቶች እንዲመልሱ ስለምንፈልገው ከወዴት ያመጡት ስርዓት ነው? እንግዲህ የኦሮሚያ ሲኖዶስ ብለው አውጥተው መልሰው ሲኖዶሱን አውግዘዋል አይደል? እኛም ስልጣነ ክህነት አለን ብለው አውግዘዋል አይደል? ከዛን ደግሞ ጥፋት ነውና አምነናል ብለው ተመልሰዋል አይደል? ሲመለሱ እኮ አይደለም እንኳን ወደ ክህነት ከክርስትና እንኳን እኮ የሚያስለይ ነገር እኮ ነው። እንግዲህ ፍትሐ ነገሥቱ የሚለን ከክርስትና ከቤተ ክርስቲያን አስወግዱት ነው የሚለው። በቃ ህብረትን መፈጸም አይችልም። ታዲያ እሺ ስርዓት ተስተካክሏል፣ አዲስ ስርዓት ደንብ ወጥቷል ከተባለ ደግሞ ወጥቶ ለህዝበ ክርስቲያኑ ይማሩ እንግዲህ እና ሐዋርያዊ የሆነውን ቅብብሎሽን ከወዴት እየጣላችሁት ነው አባቶች? በዚህ ሰዓት የታሪክ ተወቃሽ ለምን ትሆናላችሁ? እና ይህንን ጥያቄ ነው የምንጠይቀው። ሁላችሁም ህዝበ ክርስቲያን ይህንን ጥያቄ ልትጠይቁ መልሳችሁ መላልሳችሁ ልትጠይቁ ይገባል። ያስተማረንና የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ይክበር ይመስገን። በእውነት ለመምህራችን ለሊቀ ልሳናት ለመምህር ፋንታሁን ዋቄ እግዚአብሔር ለረጅም የእድሜ ዘመን ያድልልን፣ የአገልግሎት ዘመናቸውን ይባርክልን። ቅድስት ቤተክርስቲያናችን በቀድሞ ክብሯ የምንመለከታት ያድርገን። ለዚህ ቻናል አዲስ እንግዳ ሆናችሁ ከመጣችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ አድርጋችሁ የደወል ምልክቷን ካላበራችሁ ዩቲዩብ እኛ የምንሰራውን ስራ ወደ እናንተ በተቀዳሚነት ተደራሽ እንዲያደርግ ኖቲፊኬሽን ኦል የምትለዋን የደወል ምልክቷን ማብራታችሁን እንዳዘነጉ። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።